ንቃተሊና ከመምጣቱ በፊት ሁላችሁም እድል ነበራችሁ። ጆን ዳንኤል ምን አላሉ? በአንድ ደቂቃ ሲበላ ኖ ቤስት ኦፍ 3 ነው አለ። ቲክታክ ጌም መሰለው ከጨረሰው በዚህ ሰዓት ጆን ዳንኤል ሊን ቢጮህበት ላይ ይሄ ነበር ሲበጠብጣ። ሳይኮሎጂ ራሱ ተበልቷል ከመጀመሪያው። ውርደት የረቢቅ ልትልት አድርጎ አንቆ ነው እንዲያው ታፕ እንዴት እንደሚደረግ ራሱ አያውቅም። አሰናብቶት ነበር። ቀጣይ ላይ አሸንፈዋለሁ ብሏል ንቃተሊና። ቀጣይ ላይ በደንብ ትሬኒንግ አድርጌ ምናምን ብሏል። ጆኒ ሲይዘው እንዲያሟልጨው ነው ፋይት ሜቨር እንደሆነ ማረጋገጫ ነው። እባክህ ፈጣሪ እባክህ ትንሽ አቆየኝ። የውድድሩ በጣም ደስ የሚል ሙመንት የነበረ ይሄን ነበር ቀደም ያልኳችሁ። ልጅ ማይክ ነው በጣም በቃ ያለውን ነገር ተግባራዊ ነው ያደረገው። ይችላል። አንዳንድ ወንዶች ግንኙነት ከጀመሩ ጊዜ ጀምሮ በግንኙነት ውስጥ ከአንድ ደቂቃ በላይ መቆየት ይከብዳቸዋል። ሁሌም እችላለሁ። እኔ እግዚአብሔርን ገና ካሁን 2 ጨዋታ በልቻለሁ ማለት ነው። ንቃተሊናም ያሸንፋል 1 ሚሊዮን እንበላለን። ንቃተሊና አሸንፎ 1 ሚሊዮን ብሩን ለመብላት ጥቂት ደቂቃዎች ናቸው የቀሩት። ሴዶ ምን ላደርግ ነው እንዴ? ንጉሱ እዚህ ነው ያለው። የሚክስድ ማርሻል አርት ንጉሱ እዚህ ነው ያለው። ሴዶ አንተ ብለህ ነው ወንድሜ። ሰላም ጋይስ እንዴት ናችሁልኛ? ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። ዛሬም እንደተለመደው በሌላ ትሬንዲንግ እና ወቅታዊ የሆነ ቪዲዮ ተመልሰን መተናል ማለት ነው። እንግዲህ የሰሞኑ ደግሞ መነጋገሪያ ጉዳይ የነበረው የንቃተሊናና የጆኒ ጂጂሱ ጉዳይ ነበረ። ኢትዮጵያ ውስጥ ለመጀመሪያ ጊዜ የሚክስድ ማርሻል አርት ወይም ደግሞ ኤምኤምኤ ውድድር ተዘጋጅቶ ነበረ። ይሄ የሚሆነው ደግሞ በንቃተሊናና ጆኒ ጂጂሱ ምክንያት ነው ማለት ነው። ለሁለቱም ክብር ይገባቸዋል። እውነቱን ለመናገር ይሄን ነገር በጣም ታሪካዊ በሆነ ሁኔታ በሚገርም ሁኔታ ነበር ፕሮግራሙ የተዘጋጀው። በጣም መነጋገሪያ ነበረ። በዚህ ሳምንት በቃ መነጋገሪያ የነበረው ነገር ይሄ ነበረ። ሁላችሁም ሰምታችሁታል ብዬ አስባለሁ። እስከ ሌሊቱ 7 ሰዓት ከምናምን ነው ቆይተን ያየነው ውድድሩ። እስከ 9 ሰዓት ምናምን ያልተኘውም ነበር እውነቱን ለመናገር ማለት ነውና በዛ ሰዓት ራሱ የነበረው አዳራሽ ላይ የነበረው ህዝብ አንድ ኢትዮጵያ ውስጥ ተዘጋጅቶ ለማያውቅ ውድድር ለመጀመሪያ ጊዜ ለተዘጋጀ ውድድር ከሌሊቱ 7 ሰዓት 8 ሰዓት አካባቢ ያውላ ሰው ተገኝቶ ነበር ጋይስ። በጣም ነው የሚያስገርመው ማለት ነውና እንግዲህ ውድድሩ ተከናውኗል እንዳያችሁት ማለት ነው። በጣም በሚገርም ሁኔታ ጆኒ ጂጂሱ እንዳሸነፈ ሁላችሁም ሰምታችኋል፣ አይታችኋል። አዲስ ነገር አይደለም። ከውድድሩ በኋላ የሰጡ አስተያየቶችን እንዴት ነው የነበሩ ውድድሩ ላይ የነበሩ ነገሮችን ከውድድሩ በፊት ሲሰጡ የነበሩ ፉከራዎች ነበሩ፣ አንዳንድ ነገሮች ነበሩ ምናምንና በጣም ብዙ መነጋገሪያ ነገር አለ ብቻ በዚህ ጉዳይ ላይ ማለት ነውና ብዙ ምንላችሁ ነገር ይኖራል። በጣም የሚያስቁ ቪዲዮዎች አሉ። እንደፈታ እንደምትሉበት የዛሬውን ቪዲዮ አልጠራጠርም ማለት ነውና ቪዲዮውን እስከ መጨረሻው ማየታችሁ እንዳትረሱ። ከመጀመራችን በፊት ግን ሁላችሁም ቪዲዮውን ላይክ እንድታደርጉት እንደ ሁልጊዜው መጠይቃችኋለሁ ማለት ነው። ላይክ ባደረጋችሁልን ቁጥር ለተጨማሪ ሰዎች ቪዲዮቻችን እንዲደርስ ይረዳናል ማለት ነው። ሰብስክራይብ ያላደረጋችሁ ሰዎች ደግሞ አሁንም ሰብስክራይብ እያደረጋችሁ ቤተሰብ መሆን ይቻላል ማለት ነው። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ እንሂድ። ንቃተሊና ከመምጣቱ በፊት ሁላችሁም እድል ነበራችሁ። ጆን ዳንኤል አሁን 1 ሚሊዮን ብር ነው ያሰዘው። ጆን ዳንኤል ራሱ 1 ሚሊዮን ብር እናሳ ጊዜ ነው። ንቃተሊና ከመምጣቱ ቀጣይ ላይ አሸንፈዋለሁ ብሏል ንቃተሊና። ቀጣይ ላይ በደንብ ትሬኒንግ አድርጌ ምናምን ብሏልና ሪስፔክት መስጠት አለብን ለጆኒ። እግዚአብሔር ለምን በደንብ በቃ ለፍቶበታል። ያወራውን ነገር ነው ተግባራዊ ያደረገው። እግዚአብሔርን ዶክተር ነው
የዚህ ጊዜ ሸቦን ይዞስ አንድ አግኝቶታል እዚህ ጋር በቃ አንድ ያዘው በቃ ጣለው በቃ ጨረሰው የዚህ ሰዓት ጆን ዳንኤል 1 ሚሊዮን ብር የተበላው ጆን ዳንኤል 1 ሚሊዮን ብር የተበላው ስማም እንዲህ ነው የቀጠቀጠው ይሄን አመታት ሲያሳይ ነበር ንቃተ ህሊናን እንደዚህ ነው ማረገው እያለ ጆኒ ጂጂሱ ሲያሳይ ነበር ራሱ ተግባር ያደረገው ያለው ነገር ምንድነው ዶክተር ነው ግን ኤክስትሪም የሆነ ድጋፍ ነው የዶክተር ነው ግን ፐርሰናል አደረገው ዶክተር ነው እንዴ ዶክተር ነው የሆነ ነገር አድርጎዋል እንትና ንቃተ ህሊና እንዲህ ሲቀጠቀጥ ምን አይነት ፊት ነው ያሳየው? ሻውን አረ ዶክተር ነው አረ ላሽ ጆን ዳንኤል ሊን ቢጮህበት ላይ አረ ላሽ ምን ቀን ነበር ግን ትላንት እንዲህ ዳም ዶክተር ነው ፋይቱ ላይ ያለ ነው የሚመስለው እግዚአብሔር ይሄ ነበር ሲበጠብጣ ጌቻ አነቀው እሱንም እኔ ከመምጣቴ በፊት ማነቱም ትላለህ ተበላለህ እኔ ከመምጣቴ በፊት አንተ ማነህ ኬክ ልበላ ባለጊዜ ተበላለህ ኬክ አንድ ቀን ብበላ አረጋጋለት እናት አረጋጋለት እናት አረጋጋለት በቃ አንድ ደቂቃ አንድ ደቂቃ ምን ሊያረግ ነው? እሺ ነው የሰፈር ጸባ አደረጉት እኮ እነዚህ ደግሞ ምንድነው? የንቃተ ህሊና ደጋፊዎች ናቸው እንዴ? ይሄ ነው የሚያስጠላው። ይሄ ያስጠላል። አንተ ፐርሰናል ችግር ነው ያለብህ እንጂ ዳንኤል እዚህ ጋር ነው ያገኘው። በቃ እዚህ ጋር ነው ያገኘው።
ዱሬሳ እዚህ ጋር ነው የተገኘችው። አፈኑት እኮ ታቡ እንኳን አያደርግም እንዴ? በለው አልሰነዘረም እኮ ጭራሽ እኮ ንቃተ ህሊና አልሰነዘረም ሁላ። ሳይኮሎጂ ራሱ ተበልቷል ከመጀመሪያው። በስመ አብ ቀጠቀጠው ነው ምናችሁ ጨረሰው። የሚገርም ነው። ወይ ውርደት፣ ወይ ውርደት፣ ወይ ውርደት። ወይ እኔ እኮ ገና ፋይቱ እየጀመረ ነው ብያለሁ። አለቀ። እንደ ዶሮ አርዳት ስታም እንዲህ ስከርንባት እንትን ስትፈራፈር እንዴ ቆለጡን ነው እኮ እንዲህ ሲይዝለት ታፕ 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 ከያፒንግ ወደ ታፒንግ ነው ያስገባው ወዲያው። እንዴ ጉትት ነው ማለት እንደ እንትን ሄዶ ቅፍቅፍ ያደረገው የሆነ በቃ የተነፋፈቁ ዘመዶች ነው የሚመስሉት። ስሩ ገባ ያዘው እንዲህ ቆለጡን ጎተተ ሲያደርገው ታፕ ታፕ አደረገ ወዲያው። እና ፕሮፌሽናል ሁሌም ፕሮፌሽናል ነው። ማወቅ ያለባችሁ ነገር ፕሮፌሽናል ሁሌም ፕሮፌሽናል ነው። እና እኔ ብሬን በልቻለሁ። በጣም ገብታችኋል። እኔ ጆኒ ጂጂትሱ የመጀመሪያ ቀንም ሳገኘው እየተላፋ ነበር፣ ላፋት የሌለበት ቦታ ላይ እና እድሜ ልኩን ሲላፋ የኖረ ሰውዬ ጋር አንተ እንትን ስለሆንክ ብር ያስያዛችሁ ሰዎች ናቸው ያሳዘናችሁ። በጣም እና ትኬት ቆርጣችሁ ደግሞ ሚሊዮን ምን ሆናችሁ ነው ግን በሚሊዮን የምትጫወቱት? እንዴ ደፋሮች እናንተ ናችሁ። ይባይ የምር ንቃተ ህሊናን ብላችሁ 1 ሚሊዮን ብር ባችሁ ደግሞ ያውላ ወጪ አውጥታችሁ እኔን በሰከንድ እኮ ነው አለች እኮ ከላይ ወጥቶ እኮ እንዲህ ነው ድፍን ያረጋት። ወይ ንቃተ አራገላለች ግን አልተረፍሽም አልተረፍሽም ገና። ይሄ ነገር ግን 1-2 ወር አይወራበትም ብላችሁ ነው ቶሎ ራሱ የሚረሳለት አይመስለኝም። ምን እንጃ እስቲል ግን በቃ ይመቻችሁ። ጌቼ ይህንን ፕሮግራም ያዘጋጃችሁ ሰዎች በጣም ትልቅ ለኢትዮጵያ ለነገው ትውልድ ለስፖርቱ ዓለም ትልቅ በርን የከፈታችሁት በትልቁ ነው የተጀመረው። ትልቁ ነው በጣም በቃ ንቃተ ህሊና ራሱ ጀግና ነህ። ወኔ ኢጎን ወድልሃለሁ። አሁንም ታፕታፕ አረግሻት እንጂ ቶሎ ኢጎ ሼት እንደገባች ግን በቃ የሚገርም ነው ጆኒ ይመስለኛል። እንትንም ነው ደግሞ ገና ሲገባ ጀምሮ ፈርቷል ንቃተ ህሊና። የምር ሲገባ ጀምሮ አይታችሁ ከሆነ ፍርሃት ነበረበት። የምር እንዴ የኔንም ስድብ ነው የተጠቀምሽው እንደ ጀለሴ ዱቄት ሊሞን ያወርደበታል። መልሳት ራስ ዱቄቶንክ የኔ ነው ነው ንቃተ ህሊና የሚባለውን ኧረ ልጁ አልተቻለም። ደግሞ እኔ ኢትዮጵያ ውስጥ የሚያሸንፈኝ የለም ምናምን ብሎ ተበጥርቋል። እና አሁን አይ ቲንክ ይገነ ቢሃምቦ አንዳንዴ ሳታሸንፍ ቀድማ አትበጥረቅ። አርሰናል ማለት ነው ይሄ ንቃተ ህሊና ማለት አርሰናል ማለት ረፍ ዮኒ ማኛ ረፍ ትላለህ፣ በአርሰናል ትላለህ። ገና ሳያሸንፍ በቃ እኛን የሚችል በልተኗል። ዋንጫው ቤት ውስጥ ነው ያለው፣ እንዲያውም አስቀምጠነዋል። እንዴ አርሰናል መቼ ነው እንደዛ ብሎ የሚያውቀው? ለምን ዝም አትልም እንዴ? ይህ ሰውዬ ምንድን ነው የምንጫወተው ይላል። ዘንድሮማ ሁለቱንም ዋንጫ ነው የምንበለው። እንደውም ዝም በል አርሰናል ብዬዋለሁ። ንቃተ ህሊና
ረፍ ኢንዶሚን ተብሏል። ኢንዶሚን ይበቃዋል እንዴ! አርሰናል ዘንድሮ ሻምፒዮንስ ሊግንም ፕሪሚየር ሊግንም ነው የምናነሳው። አይዟችሁ ጋይስ። ልጥልጥ አድርጎ አንቆ ነው እንዲያው ታፕ እንዴት እንደሚደረግ ራሱ አያውቅም። አሰናብቶት ነበር ዳኛው ባየው ተጣልቶ ካልቻልክ እንደዚህ ብለህ ትመታለህ ወይ መሬት ትመታለህ። ምንም የሚያውቀው ታሪክ የለም። ጀለስ ሲጥ ብሏል እሱ ነገር ናካ ጆን ዳንኤል ምን አላሉ? በአንድ ደቂቃ ሲበላ ኖ ቤስት ኦፍ 3 ነው አለ። የቲክታክ ጌም መሰለው። አረላሽ ታሽሟጥጥ የለ እንዴ? ኒሞኛ ወይኔ ንቃተ ህሊና ፈርቷል። ለቲክቶክ ጨዋታ መስሉት ሪንግ ውስጥ ሲገባ አመረሩት እንዳይበሉ። ጥቃተ ህሊና እያሉት ነው ደግሞ። ኧረ ተው ልጁ ራሱ ጮባለ እኮ አባቢ ደገጥ በል እንጂ እንዳያቦካሽ። ኧረ ጭራሽ ተገለበች። አይ ባክፍሊፕ ናውን ፎንቲ አንተን ብዬ ለመድብ ነው ምን ትላለህ ይላል። ብር አስፈልገዋል ማለት ነው። ናውን ፎንቲ ጥቁር ግብዳው ልጅ ብሮ አጋቺ እንበላለን እንጂ አስበላ ወንድም ማለት አስበላ እንዲህ ብላ ይሄ ፋይት ሜቨር እንደሆነ ማረጋገጫ ነው። እባክህ ፈጣሪ እባክህ ትንሽ አቆየኝ። እኔ ገና ልጅ ነኝ፣ ምንም አላየሁ። እባክህ ገና 2017 ነው፣ እስከ 2022 ድረስ አቆየኝ እባክህ ፈጣሪ። እኔ ምን አደረኩ? Do me a favor, please. Get out of here. Get out of here. ተረኛው ማን ነው? ቀጣይ የሚፋለሙ ከጆኒ ጋር ማን ነው? ደፋር ነው እግዚአብሔርን። መጀመሪያም እኮ ኮሎስ ሲደረግላቸው አብዛኞቹ በጣም እንግዲህ ከንቃተ ህሊና የተሻሉ ብዙ አመት የሰሩ ሰዎች አሉ አይደለ? እዚህ ሙያው ላይ ማለት ነው። በደንብ የሰሩ ብዙ ወጣቶች እንዳሉ ብዙ ሰዎች እንዳሉ እናውቃለን። ግን ሁሉም ዝም ጭጭ ሲል ንቃተ ህሊና እኔ ነኝ ወንድ እኔ ያለውኝ ምናምን ብሎ ነው የወጣው እሱ ነበርና ያውም እንግዲህ እንደተናገረ ከሆነ በዩቲዩብ እያየሁ ነው የተለማመድኩት ጫካ ውስጥ እያለች ነበረና ጀግና ነው የምር። ጆ 1 ሚሊዮን ተበላቻ ጋር ደግሞ ቅልቅል ይላል ደግሞ በእናትህ 6 አንዳንድ ልጅማ ቁማሪያው ነው እሱ ልጅ ጋይስ 6 አንዳንድ አይ ትክክለኛ ሰው አልመረጠችም እውነት ሁሌ እኮ ነው በአርሰናል ብሎ ይመድባል። ምን አለኝ መሰለህ ስማ ጌች ግን ነፍሱ አይማር መሰለህ እኔ ለንቃተ መጀመሪያ እዛ ሆኖ ሳገኝ ንቃተ ባይዘው ይኸውልህ በጣም ይሄ ትዕቢተኛ ምናምን ይመስላል እንጂ በአካል ስታገኘው ቬሪ ሃምብል ፐርሰን ነው። በጣም ሃምብል በጣም ሚስኪን ሰው ነው። ገብቶሃል? ኦፖርቹኒቲውን ሊጠቀም እየሞከረ ያለ ሰው ነው። በአካል ከተገናኙ በኋላ ምን አለኝ መሰለህ ሳገኘሁት በኋላ አለ በጣም የደበረኝ እኔን የመጀመሪያው እኔ መሆኔ ነው የደበረኛል። ላስደብረው ማለት የመጀመሪያ መጥቶ ኤምኤምኤ ፋይት ሊገጥም ብሎ እኔ መድረሴ ልክ አይደለም። ሌላ ሰው ቢደርሰው ይችላል እና ይሄን ነግረዋል። አንተ ይሄን ነግረዋል እንደ ወንድም እውነቱ ነው። ኢንተርቪው ያደረኩት እኮ እኔ ከንቃተ በኋላ ነው ጆኒ። ኧረ እዚህ የ100 ብር ቻሌንጅ ለቀል ብሎ ነው የጀመረው እንዴ? ግን እንትና ንቃተ ህሊና ሲፎክር ነበር ያን ሁላ ፉከራ ጋይሶች ግን ይሄን አይታችኋል? እግዚአብሔር የውድድሩ በጣም ደስ የሚል ሙመንት የነበረ ይሄን ነበር ቅድም ያልኳችሁ። የእናቱን ማክበር ብቻ ሳይሆን ኦፖነንቱን እናት የሚያከብርበትን መንገድ እግዚአብሔርን ምን አይነት ስነ ስርዓት ነው። የመስፍን ብሩ እናት ናት እንግዲህ እንደምታዩት ወይም ያሸናፊው ማለት ነው። ግን ኤርሚያስ እንዴት ሪስፔክት እንደሚሰጣቸው ለእናቱ ተሸናፊ ሆኖ እንዴት ለሰው ያለው ሪስፔክት እያያችሁት ነው አይደለ? እግዚአብሔርን ማለት ይሄኛውን ፌደራሉን ነው እግዚአብሔርን ያከበርኩት ማለት ነው። እግዚአብሔርን በቃ ይችላል ማለት ነው። ምን አይነት ዲሲፕሊን ነው! ዋው! ቦክስን በነገራችን ላይ እንደወደው ነው ያደረጉኝ። ዋው! ኤርሚ ሪስፔክት ይችላል ኤርሚ። ይሄኛው ፉክክራቸው ይሄ መሰዳደባቸው ባይኖር ጨዋታው እንዲህ ተጠባቂ አይሆንም ነበር። ትንሽ እየተደበቀ ትንሽ እዛ ጋር ላለም ሰው
ቲቪም ለምናምኑ ደስ ይል ነበር። ትንሽ ደቂቃ ቢቆይ ነገውን እኮ ክሊፕ ካልቻለስ ምን አድርግ ነው የምትሉት? እሺ ቆይ ቀጣይ ላይ በደንብ ትሬን አድርጌ እዚህ እናንተ ፊት ይሄን ልጅ አሸንፈዋለሁ። ሙታንዲ ብለን እናስባለን። መጀመሪያ አካባቢ ለምን በተረፍኩ ነው ይሉታል ማለት ነው። በቃ በ3 ደቂቃ ነው ያለቀው እና ኢንዶሚን እየተባለ ይገኛል። አዲሱ ደግሞ የንቃተ ህሊና ቅጽል ስም ኢንዶሚን ሆኗል። አልብሰውት ሁላ ኢንዶሚን አሳያችኋለሁ። በጣም ነው የሚያስቀው። ዘ ሻምፕ ይላል ልጅ ማይክ ነው። ምን ተፈጥሮ ምን አግኝቶት ነው ደግሞ? ፋፍ ምንድን ነው? ከማን ጋር ሊጣላ ነው? ፋፍ እዛው ሊጀምረው ነው። ልጅ ማይክ ሊጣላ ነበርኩ ጋይስ እንዴ ማይክ ምንድነው የሚበጠብጡት? ሰው ፋይቲ ወይስ አንተኒ? እሺ አቴንሽኑ እንዳለ ወሰደው እዚህ ጋር እዚህ ጋር ይለባለባሉ። እዛ ጋር ልጅ ማይክ ይበጠብጣል። ምንድነው? አንተም ብሎ የመደቡት ይበላሉ። በስነ ስርዓት አሸንፋለሁ ካሰልና ብዬ 100 ሺህ ብር ሜድ ያልኩኝ ነበር። 1 ሚሊዮን አድርጌዋለሁ ጋይስ። 1 ሚሊዮን አድርጌዋለሁ። ጆኒ ይችላል። ወቀጣ ሰው ግን እንደዚህ ሲቀጠቀጥ መሳቅ ተገቢ ነው? ተገቢ ነው? ወቀጣ እኮ ነው በቃ ይለዋል። እንደ ቆሙ እኔ እኮ ግራውንድ ላይ ሳይወርዱ ለምንድን ነው የማይሰነዝረው? ግን አይሰነዝርም እንዴ? ጭራሽ እኮ ነው። እሺ በስንት ወር የምታሸንፍ ይመስላል? ከውድድሩ በፊት ፈርስት ራውንድ ግራውንድ ኤንድ ፓውንድ ሰምት ራስ ወጣ ነው። እንዴት ነው ይሄ ሁሉ ኮንፊደንስ ጋይስ? እኔ አይ ቶልድ ዩ ጋይስ አይ ቲንክ ባለፈው የቀረጽኩት ፖድካስቱ አልተለቀቀም፣ ግን የኔ አላማ የንቃተ ህሊና ፊት ላይ ስሜን መጻፍ ፈልጋለሁ። ይሄ ኤልቦ በጣም ሹል ነው እና ግንባሩ ላይ ጄ መጻፍ ፈልጋለሁ በኤልቦ on the first round ያ ብቻ ነው። ምን ቀረው? አልጻፈበትም ብላችሁ ነው እንደዛ ሲተቀጠቀው የነበረው? ለዛ ነው ሰዓቱን የሚገለው ጄ መጻፉ ብቻ ነው ሰዓቱን የሚያራዝመው እንጂ ከዛ ውጭ ፋይቱ በመጀመሪያ ነው ያልቃል። ምን ይባላል? እሺ ቆያው ይሄ ከውድድሩ በፊት ነው እንደዚህ ፋይት እኮ የሚገመት ነገር አይደለም ጋይስ። ግን ምን ያህል በችሎታው ቢተማመን እንግዲህ ዲጂቱ የሚባለውን ነገር በደንብ ነው ፕሮሞት ያደረገው። የራሴን ስፖርት ነው ማስተዋወቀው ሲል እንደነበር የራሱን ስፖርት ለማሳደግ ምን ያህል ሲለፋ እንደነበር በጣም እናስታውሳለን አይደል? ኢቢኤስ ላይ ሲቀርብ ነው መጀመሪያ ጊዜ ያየሁትና በጣም በጣም ፓወርፉል የሆነ ስፖርት ነው ጂጂሱ። እኛ ራሱ መማር አለብን አሁን ጋይስ። ሁሉንም ነገር መንገድ ላይ ስትሬት ፋይት ራሱ ቢኖር አሰባችታል። አንድ ጂጂሱ የሚችል ሰው ካጋጠማችሁ ግራውንድ ላይ ይስደዋል ማለት ነው። ሁሉንም ነገር ወደ መሬት ጠቅልል አድርጎ ይደፋችሁና እዛው በጌሾ ወቀጣ። ስለዚህ መማር አለብን፣ የምር መማር አለብንና በጣም ሪስፔክት እግዚአብሔርን በጣም በቃ ያለውን ነገር ተግባራዊ ነው ያደረገው። ይችላል ምንም ማለት ኤልቦ መጀመሪያ ጊዜ ሲጽፍ ትንሽ ኤክስፒሪየንስ ያስፈልጋል። ሁላችንም አንደርዶግ ስቶሪ ስለምንወድ ነው እንጂ ማለት ነው ማሸነፍ የሚገባው ጆኒ ነበረ። ምክንያቱም ለዚህ ጉዳይ ቢያንስ ከ10 ዓመት በላይ ሰርቷል። ገብቷችኋል? እና አስቡት 10 ዓመት የሰራችሁበት ፕሮፌሽን ላይ የሆነ ልጅ መጥቶ በ3 ወር ሰርቶ ከናንተ እኩል ነኝ ብሎ ከዛ ደግሞ ጭራሽ አሸንፋችኋለሁ ምናምን ከናንተ ጋር በወዳደር ሲላችሁ ማለት ነው። እና ማሸነፉ ልክ ነበር፣ ያሸነፈበትን መንገድ ልክ ነበረ። ላይክ በቃ ከአንድ ዙር ካለፍክ ለኔ ዲስሪስፔክት ነው ምናምን ብሎት ነበረ። this በጣም አሜዚንግ። እና እዚህ ስራ ላይ አሁን ለጆኒ አይደለም ስላገኘው 1 ሚሊዮን ብር ምናምን ሁሉ አይደለም ነገር እዚህ ነገር ላይ መሳተፍ ለምትፈልጉ ሰዎች ኦር ደግሞ እየለፋችሁ ያላችሁ እየተገራራችሁ ያላችሁ ለዚህ ጉዳይ
ለእናንተ የሚገርም መልእክትን ያስተላለፈው ማለት ነው። በጣም የሆነ ሰው ድንገት ተነስቶ የሚደርስበት ነገር አይደለም። መስራት አለባችሁ፣ መልፋት አለባችሁ፣ ከዛ በኋላ ማንንም አይነካችሁም የሚል መልእክትን ያስተላለፈውና የጆኒ ማሸነፍ ለስፖርቱ ብቻ አይደለም ሌላ ስራ ላይ ሁሉ እየለፋችሁ ያላችሁ ሁሉ መልእክት ነውና ንቃት አሸንፎ ቢሆን ምናወራው ነገር ነበር የሚኖረን ለአመት ምን ቀልደው ቀልድ ይኖረን ነበር የአንደርዶግ ስቶሪ ምናምን ነገር ከጫካ ተነስቶ ምናምን የሚል ነገር ፊልም ላይ ነው ያለው ሱቅ ፊልም ላይ ብቻ ነው ያለው እንደዛ ነበር ግን ፕሮፌሽናል ለሆነ ሰው ግን የጆኒ ማሸነፍ ነገር እንኳንም ጆኒ ያሸነፈ የሚያስብል ነው ይመቻል ነው የረቢቅ ደጋግመን የምናየው የተለያየ ካሜራ አንግል ነው የተቀረጸውና በደንብ እንደዚህ አላየሁትም እኔ ሪስፔክት ረቢቅ የምር በቃ ያሉትን ነገር የተገበሩ ሰዎች ናቸው ሁለቱም ማለት ነውና ሲያወሩ የነበሩትን ነገር በተግባር ነው ያሳዩን። ረቢቅም ጆኒ ጂሱም የሁለቱ ፋይት በጣም አሪፍ ነበር መሰለኝ አይደለ? ንቃተ ህሊና አሸንፎ 1 ሚሊዮን ብሩን ለመብላት ጥቂት ደቂቃዎች ናቸው የቀሩና አሳያችሁ በላችሁ ንቃተ ህሊና the one thing he's going to get ከዚህ እውቅና ያገኛል ግን don't get this wrong ሊሰዋ ነው የሚመጣው የመጀመሪያው ሳክሪፋይስ በኢትዮጵያን ኤምኤም ንቃተ ህሊና ይሆናል እኔ አሁን እኮ ጎበዝ ሆነ ፋይተር ጋር ከገባው እኮ ባሸንፈው ራሱ ተጎድቼ ነው ማሸነፍ ንቃተ ህሊና ግን became a millionaire ሚሊዮነር ሆነ አስባችኋል በአራት ደቂቃ ፋይት ማለት ነው ዳም አንዳንድ ወንዶች ግንኙነት ከጀመሩ ጊዜ ጀምሮ በግንኙነት ውስጥ ከአንድ ደቂቃ በላይ መቆየት ይከብዳቸዋል። እኔ ያለው ወይኔ ጆኒ አፍተር 30 ሰከንድ ከ30 ሰከንድ በኋላ ጆኒ እኔ እችላለሁ እኔ ሁሌም እችላለሁ እኔ እግዚአብሔርን ገና ካሁን ሁለት ጨዋታ በልቻለሁ ማለት ንቃተ ህሊናም ያሸንፋል 1 ሚሊዮን እንበላለን አንድ ሚሊዮን እንበላለን እኔም 1 ሚሊዮን ብር መድባለሁ ተርሾ ትበላል አለ እበላለሁ አኮራችኋለሁ አይስኩር አኮራችኋለሁ ሼር አድርጉለት ሰው የፋይቲንግ ካልቸር አልለመደም ስለዚህ ማን ችሎታ አለው ማን ችሎታ የለውም የሚለውን ነገር ለማወቅ በጣም ይከብዳል ለብዙ ሰው ለዛ ነው ንቃተ ህሊና ያገኘውን ሰፖርት ያገኘ ያለው እሱ 3 ወር የሰራትን ትሬኒንግ እኛ የዛሬ 4 አመት 5 አመት ሙሉ ሳናቆም በሳምንት 7 ኤቭሪ ሲንግል ዴይ እንሰራዋለን ሶ ያለው ጋፕ በተአምር ክሎዝ ያደርገው ሰው ከጠበቀው በላይ ዲስአፖይንትድ ይሆናል ማየት የሚፈልጉትን ቡጢ ከሱ አይጠብቁም አያዩትም ወዲያውኑ ነው የሚሸነፈው ወዲያውኑ ቾክ ይደረጋል ወይ ቆዶ ይከፈታል ምን አለ ምን ሰራ ይሶይ እግዚአብሔርን እኔ በየትኛውም የሙያ ዘርፍ ላይ እንደዚህ ምሰሩትን መታቁ ከሆነ በቃ ይችላል እግዚአብሔርን በደንብ ማጨብጨብ አለብን እግዚአብሔርን እኔን ከውድድሩ በፊት ለምንም ቪዲዮ ምና አልሰራውም ግን ብዙ ሲያወራ በቃ ልጅ ያረ ተሸንፎ በኋላ ምናምን ስል ነበር እኔ እግዚአብሔርን ግን ይችላል በቃ ሚሰራውን በጣም የሚያክሰው ነው ሚሰራው ነገር ምንም ቢያቀር ስለዚህ ስንት ዙር እንጠብቅ መጀመሪያ ራውንድ አልፉ ካለፈ ከመጀመሪያ ራውንድ ካለፈ እኔ ራሴ ባሸንፍ ራሱ እንደተሸነፍኩ ነው የምቆጥረው ከመጀመሪያ ራውንድ ካለፈ እንደተሸነፍኩ ነው የምቆጥረው ብሎ ነበር እንደዚህ ብሎ ነበር ለኔ ምን ቻሌንጅ ሰጠኝ እንደዛ ከመጀመሪያው ራውንድ ካለፈ 10,000 ብር ቀጣል ቃል ገብታችሁ አረላሽ ሰው እንደ በጣም ብዙ ጊዜ ሰው ለሰው እንደዛትከው ፈርስት ራውንድ ሰሚት አደርገዋለሁ ብለህ ነበረ እንዳልከውም ፈርስት ራውንድ ሰሚት አድርገዋል ከሱ ውጪ ግን ዲስታንሱን ለማጥበብ ስትሞክር አሪፍ ፓንቾች ሰንዝሯል እንዴት ነው እሱ ድርገት you I can take a punch practice him one of the things ተለማመድ ነው is to take a hit and move forward ስንዘራ መቀበል በጣም one of the most important criteria for fighter መሆን ፈልግ ከሆነ and as a grappler you have to accept መመታት አለበት ለመግባት ተፈልግ and you did just that
አሁን እዚች ጋር ስቴጅ ውስጥ የገባ አንድ ፋይተር አለ። መጀመሪያ ግን ቅድሚያው ለአንተ ልስጥና you said you challenge anyone ማንንም ሰው ለመቅጠም ፈቃደኛ ነኝ ብለሃል። ግን ስፔሲፊክሊ ኮል አውት ማድረግ የምትፈልገው ሰው አለ? I said it. I have a list. ወይዘሮ ሀገረ ሰላም ሊስቴል ያለች ሴዶ ማርሻላት ሴዱ አባቴ ኮሎት ተደርጎልሻል። ማርሻላት ሊስቴል ብላችሁ የምታስቡ ሰዎች በሙሉ አሰልፌ ፋይት አደርጋችኋለሁ። ተነግሯችኋል ጋይስ፣ ተነግሯችኋል። ምንድነው ከዚህ በኋላ ከጆኒ ጂሱ ጋር የሚደረጉ ፋይቶች ጠቅላላ በጉጉት ነው የሚጠበቁት ጋይስ፣ በጉጉት ማለት ነው። ይሄ ግርግር አለመግባባት መሰለኝ ግን ምን ሊያደርግ ነው እንግዲህ ሊገባ ምን ሆነቱ አረላሽ ኢትዮጵያ ውስጥ ነው የምላችሁ ማንም አሸንፈኝ እኔ ከመምጣቴ በፊት ሁላችሁም አይፈትም አሁን ይመስለኛል ይህን ስፖርት ለምን መረጥ? ዋይ ጂጂትሱ? ጥናቴን ሳደርግ I came to the conclusion ይሄ በጣም ከሁሉም ስፖርቶች ለየት ብሎ ዶሚናንት የሆነ ነው። it's the most effective በሚል ስለማምንበት ነው። ከብዙዎቹ እንትኖች በጣም ብዙ ጥናት አድርጌ ነው የመረጥኩት። ሁለተኛ ነገር ደግሞ ይሰራል። እኔ ብዙዎቻችሁ የምታውቁኝ ጂጂትሱ ዝም ብሎ ስሩ እያልኩ መስበክ ሳይሆን ቻሌንጅ አዘጋጅቼ የራሴን ብር አውጥቼ ኢትዮጵያ ውስጥ ያለው ወንድ በሙላ ሰርቫይቭ ያድርግ በሚል ነው። ብዙዎቻችሁ ጂጂትሱ ጥቅም የለውም ብላችኋል። ስትንዘራ ቢኖር ኖሮ ትሸነፋለህ ብላችሁኛል። አሁን ደግሞ የጂጂትሱን ኢፌክቲቭነስ በኤምኤምኤ ላይ አሳያችኋለሁ። ናይ በንቃተ ህሊናማ አትገምቱም ሌሎች ፋይተሮች በእውነት ግጠሙት ጆኒ ጂጂትሱን እንዴ ከያዛችሁ ነው የሚያፈርጣችሁና እንዳይዛችሁ ማድረግ ነው እንግዲህ። ንጉሱ እዚህ ነው ያለው። የሚክስድ ማርሻል አርት ንጉሱ እዚህ ነው ያለው። I told you before መጀመሪያም ተናግሬ ነበር። ንጉሱ እዚህ ነው ያለው። ብዙ አትንጫጩ፣ ብዙ ሰርፕራይዝ አትሆኑ። yes ሴዶ አንተ ብልህ ነው ወንድሜ ይሉታል። በጣም ብልህ ብቻ ሴዶ በጣም ብልህ ነው። እውነት በጣም ብልህ ሰው ነው አንተ እውነት። እንዲህ በማይረባ ፋይት ሰርፕራይዝ አትሆኑ። ለምን ዋናው ንጉሱ እዚህ ነው። የሚክስድ ማርሻል አርቱ ዩጋሪ ተዘጋበሽ አገኘሽ እና ተብላል። አሁን ትቀበላለህ? ዶክተር ነው ለዚህ መብቃት ይሏል። ኧረ ዶክተር ነው። ስሜታዊ ሆኜ ከውጪበት ነበር ግን አደ እንደዘዴ አንተ ታሽሟጠጥ የለ እንዴ? ወገን ነው እንዴ? ወገን ነው አላለም? ማዛይ እንደው ዘዴ ወገን ነው። እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እንግዲህ የእስካሁኖቹ ይመስሉ ነበረ። በቀጣይ ደግሞ እንደዚሁ በሌላ ወቅታዊና ትሬኒንግ በሆነ ቪዲዮ ተመልሰን የምንገናኝ ይሆናል ማለት ነው። በዚህ ጉዳይ ላይ አዳዲስ ነገሮች ካሉ ተመልሰን ምንመጣ ይሆናል ማለት ነው። በቀጣይ ቪዲዮ እስከማገኛችሁ ቸር ቆዩልኝ። ባባይ